ይሄ ሰውዬ ምን ነክቶ ነው? ሜሪኖ ምን ሆነ ነው እንዴ? ይሄ የአሚል ያማን ቡድን እኮ ነው። በቃ እሱ ነው እንደዚህ ማድረግ ያለበት እንዴ። ምንድነው ቀይር ያለው የሰውዬ? እሺ እንደዚህ አይነት ጸባይህን ማለት እዚህ ወርልድ ካፕ ላይ ጨርሰህ ትመጣለህ። እሺ ፕሪሚየር ሊግ ላይ ይሄንን እንደዚህ አይነት ነገር ምንም አንፈልግም። ያም ማርቲኔሊ መጨረሻ አካባቢ እንደዚህ አይነት ጸባይ እያሳየ ነበር። ዋንጫ እንዲህ ነው እንደሚያደርገው? ለዋንጫ አዲስ ነህ? ምንድነው ዋንጫ ይቀይራል እንዴ? ተረጋጋ እንጂ ማን ምን ሆነ ነው? ተሸክሟቸው ከ8 ውስጥ እዚህ አመጣቸው። አሁን ከፈረንሳይ ጋርም የሆነ ነገር ፈረንሳይን እስቲ ጣላት እስቲ ይመችሽ። እኔ ይመቻችሁ ስፔን በቃ እንደምንም ብለህ ጣላት እስቲ ፈረንሳይን እናያለን እሱ ጋር እንዴ። አንተ ሜሪኖ ጭራሽ የማይገባ ቤልጂየምን ነው ለአንድ ጠቅ ሜሪኖ ታቆማለህ። እንደዚህ አይነት ነገር አይቻልም። እዚሁ ጨርሰህ ፕሪሚየር ሊጋችን እንዳታበላሽ በእንደዚህ አይነት ጸባይ። ዋ ይሄንን ሰውዬ ፕሩቭ ማድረግ አልችልም፣ ግን 9 ቁጥር ነው ማን ሚካኤል መሪኖ 9 ቁጥር። አርቴታ ለዓለም ግሊች ነው የሰጠው ማን ለስፔን ብሔራዊ ቡድን ግሊች ነው ያስረከባቸው። ይሄ ሰውዬ ጤነኛ አይደለም ማን ሃላንድ ሌቭል አይነት ቦታ እያያዝ ነው ያለው። ምንድነው ቦክስ ውስጥ እንዴት ነው ያገኘው ኳሱ? ኩዋር ሲጀለጠው የተተፋ ኳስ ያገባት ሄዱ ማን ባለፈው ያገባውን ጎል ይዩት። አሁን ማን ፖርቹጋል ላይ ያገባ 90 ምናምነኛው ደቂቃ ላይ ስፔንን አሳለፋቸው። ዛሬም ማለት ነው ተቀይሮ 80 ምናምነኛው ደቂቃ። ይሄ ሰውዬ እግዚአብሔር ጤነኛ ሚካኤል መሪኖ ጤነኛ አይደለም ማን ዩኬሬሽን እያስፈራራው ነው። አሁን ፕሪሚየር ሊግ ላይ የፈራዋለሁ እኔ ከዚህ በኋላ ገብቷላ። ስፔን ያማል ነው ቁልፉ ላልዋ ሜሪኖ ነው መሰለኝ። ሜሪኖ ማስተር ኪ ነው ገብቷችኋላ። የሁሉንም ብሔራዊ ቡድን እንትን መክፈት ይችልበታል። የሁሉንም ብሔራዊ ቡድን ዲፌንስ መክፈት የሚችል ሰው ነው። እንዴት እንደሆነ አላቅም። በጣም ነው የሚችለው ማን ዛሬ ማለት ነው። ቤልጂየሞች በጣም ዛሬ አንድ ጎል አግብቷል። ስፔን እስካሁን ድረስ ቶርናመንቱ ላይ ያልገባባቸውም ነበር ገብቷል አይደለም። ዲከተላራ የሚገርም ቴስት አገባባቸው ማለት ነው። ከዛ በኋላ ግን ሙሉ ለሙሉ ስፔን ነው የተጫወተው ሙሉ ለሙሉ ገብቷል አይደለም ማለት ነው። ዲዘርቭ ያደርጋሉ ማለፉን። አሁን ሰሚ ፋይናል ገብቷል። ጓንት ለብሶ ከመደገፍ ቢያንስ ሜዳ ላይ ገብቶ ማለት ተፍተፍ ላሚን 5 ሳንቲም እንዳይደብርሽ እናቴ። እንኳንም ተንቀሳቀሽ ቂጥ ሞኝ ነው እግር ብልጥ ነው አባቴ። ኖርማል ስታክ ኖርማል ሲጀመር ማን ቤንች አድርጋለ እንኳን ዋጋውን የሰጠው የ40 ዓመት ሽማግሌ ታስገባለህ እንዴ አንተ? ሙታን ታስገባለህ? ሲኒላምት የመሰለ ወርጦን በረኛ እያለ ኢስፓኒያ ደግሞ ከዛ ከወያላ ተጫዋችሽ ጋር ዋጋሽን ነው በፈረንሳይ በኦሊሴ በምባፔ ድባቅ ነው ማስደበድብሽ። በጣም አፍልተሻል ኢስፓኒያ። ዋጋሽን ነው ማሰጥሽ። ቀጣይ ሰዓት ላይ ታላው ሚካኤል ሜሪኖ ይላል ሚስተር ክላች ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚካኤል ሜሪኖ ሚስተር ክላሽ 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናሽ ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናሽ ስለነበረ ነው። ሲዲ ስፖርት ይመቻችሁ። እንደዚህ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በ2 ደቂቃ ማለት እና ባጠናቸው በ2 ደቂቃ ያገባል። ገባ አይደል? ሲጀመር ላመንስን ሲያስገቡት ነው እንደሚወድቅ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወቁም እንጂ ላመንስ ሲገባ አፈሰሰ ነው የምልህ። ገባ? ኮቶዋ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ብዬ ሳስበው ማን ኮቶዋ እያዳነ የነበረው ኳሶች ትዝ ሲለኝ ገባ አይደለ? ጎል ግልጽ ነው ለካ ጭራሽ አፍሳ ማን አይችልም። ይሄ በረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ? ሜሪኖ ደግሞ ይሸተዋል። 2 ደቂቃ ተረዳኝ አይደለ? ስፔን አለፈች ነው ማለት። ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚካኤል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት። ሰሊባ ላይ ሚካኤል ሜሪኖ ካገባ ነው ያደንቃሉ። ያቃል እኮ የቱ ጋር እንደምትገኝ ዮንክቶዬ ማለት ይመች። ወይኔ ምን አለ ተቀይረ ባትገባ፣ ምን አለ እንደ ዴቪድ ራያ ቁጭ ብለህ ብትዘፈዘፍ፣ ሌላ ሁለተኛ በረኛ ሶስተኛ ተመራጭ ብትሆን እንደ ዴቪድ ራያ። በነገራችን ላይ አደገኛ የሆነ ሹት ነው የተሾተበት። እግዚአብሔርን ተከላካዮቹ መድረስ ነበረባቸው። ሜሪኖ የሚባል የተረገመ ልጅ ተቀይሮ ከገባ በቃ ጎል ያገባል ማለት። አንተ ሉካኮን ነው እንጂ እኛ ተቀይሮ ሲገባ ጎል ያገባል ብለን የምናስብ በየጊዜው እንደምብረ እንዴ። ሜሪኖ የሚባል የተረገመ ሰው ቀረቀረው ማለት። ሚድፊልዱ ዛሬ ሲያሳዝን ሚድፊልዱ ነው ያስበላቸው ሙሉ በሙሉ ማለት። ያኛው ሚድፊልድ ደግሞ በተቃራኒ አውሬ የሆነ ሚድፊልድ ነው። ለፍራንስ መፈራላት እኔ የስፔንን ሚድፊልድ ነው ያራዳልሽ። አፈርድሜ ልታስበላት የምትችልበት ዋና መሳሪያዋ ሚድፊልደሩ ነው። እዛው ጭነ ኬዲቪን ማናይበት እድል ሰፍቷል። ያው ኬዲቪን ቀጣይ ነው የሚያለም ዋንጫ የተረጋገጠ ነገር ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። አረ ጋይስ ይሄ ሰው እየታናስበው በጣም አደገኛ 9 ቁጥር እየሆነ የመጣው ባለፈው ሮላንዶ ላይ አግብቶ በቃ ላይፍን ያበላሽል ኤምባፔ ቀጣይ ስትገናኙ ማለት ነው። እድሜው 30 ሆነ እንጂ ከዚህ በኋላ አደገኛ 9 ቁጥር ይሆን ነበር። ልብ ሰባሪው ሜሪኖ ቤልጅየምን ከወርልድ ካፑ አሰናብቷታል።
ስፔን ፖርቹጋልንም ስታሸንፍ የሚያሸነፊያ ጎሉን ያስቆጠረው ሜሪኖ ነው። የሻሼው ተፋው የወያለው ቀረቀረው። እዚህ ጨዋታ ላይ እንግዲህ ቤልጂየሞች በጣም ቁልፍ ተጫዋቾቻቸውን በጉዳት አጥተው ነበረ። ያው ዋርም አፕ ላይ ቲሊማንስን አጥተው ነበረ። በጨዋታው መሃል ደግሞ ቲቦ ኮርቷን አጥተዋል። ያ ደግሞ ዋጋ ያስከፈላቸው ይመስለኛል። የተቀይሮ የገባው የቤልጂየም በረኛ ነው እንግዲህ ተፍቶ ሜሪኖ ጎሉ እንዲያገባ ያደረገው። ስፔኖች 2-1 አሸንፈው እንግዲህ ወደ ሴሚፋይናሉ አልፈዋል። ሴሚፋይናል ላይ ከፈረንሳይ ጋር ይገናኛሉ። ወርልድ ካፑን ሊያሸንፉ ይችላሉ ተብለው የሚጠበቁት ሁለቱ ሀያላን ሀገሮች እንግዲህ ስፔንና ፈረንሳይ ሴሚፋይናሉ ላይ ይጫወታሉ። ስፔን እንግዲህ ወደ ብቃታቸው ወደ ፐርፎርማንሳቸው እየተመለሱ ያሉ ይመስለኛል። ኒኮ ዊሊያምስም ተቀይሮ ገብቷል። ላሚን ያማልም አሪፍ ተንቀሳቅሰዋል። ቤልጂየሞች እንግዲህ በሚያሳዝን ሁኔታ ለመጨረሻ ጊዜ የዓለማችንን ድንቁን ሚድፊልደር ኬቨን ዲብሮይን እና ቲቦ ኮርቷን ያየን ይመስለኛል። የመጨረሻ የዓለም ዋንጫ ጨዋታቸውን ይጫወቱ ይመስለኛል። ኤቨን ሉካኩ የመጨረሻ ጨዋታን ይጫወቱ ይመስለኛል። ያው እንግዲህ ልጅ ወንዶቻችንን እየሸኘን እንገኛለን። ስፔንና ፈረንሳይ ሜሪኖ ምን ያገባ በማይመለከት ለምን ትገባለህ ብዬ ነበረ ባለፈ ፖርቹጋል ላይ ስታገባ። ዛሬ ግን እንዴት እንዳረካኸኝ የኛ ልጅ በመሆንህ እንዴት እንዳኮራኸኝ አንተ እንደዚህ አይነት ክሊኒካል አጥቂ ነህ እንዴ ማንዬ? በቃ እኔ አሁን ማለት ነው አርቴታ ምን ያህል ተጫዋች መቀየር እንደሚችል ነው ያሳየኸኝ አባቴ። ምን አይነት ዘቲንከር ማን ይሆን ከተጫዋች ነው ይመለከታል። በሚመለከተ ጉዳይ ላይ ነው ጎል ያስቆጠርከው። ባለፈ አስከፍተኸኛል። አሁን በዚህ ጎል አፉ ብያለሁ። ፖርቹጋል ላይ ብቻ ገባ ስለመሰለኝ ነው። አሁን እዚህ ስታረገው ስላየው አንተ መተላየው ድንቁ ተጫዋች ነህ። በቃ የአደጋ ጊዜ ተጠሪ በአግባቡ ማለት አንተ ነህ። ምን አይነት ተጫዋች ነህ ማንዬ? አንተ ቡድኑን ለሁለት ተከታታይ ጨዋታ እንዴት ተሸከመ ወደ ቀጣይ ዙር ማንዬ? 4 ውስጥ ከተታት እኮ። አረ ትችላለህ ሜሪኖ ትችላለህ ማንዬ። ይመለከታል፣ የዛሬው ጉዳይ ይመለከታል። እኔ አባት ይሄን ነበር የፈለኩት። ስፔን አሸንፋ እንድትወጣ። ስፔን 2-1 አሸንፋ ወጣለች። እኔ አሁን ከሞሪኒዮ ጋር እንዴት ነው ላይፍ የሚቀጥለው ወገን? አሁን ፕሪሚየር ሊግ ላይ ከዚህ ልጅ ጋር እንዴት ነው የምንኖረው? ያማልን ይዘውት አስጨንቀውት እኔ ጎል እንዲያስገባ በጣም ነበር የፈለኩት። ግን ማን በየት በኩል ልጁን እፍን አረጉት። እንዴት እየተነፈሰ እንደነበር ራሱ መድኃኒዓለም ነው የሚያውቀው። እኔ ግን ከሞሪኒዮ ጋር ህይወት አሁን እያሳሰበኝ ነው። እንዴት ነው የሚዘለቀው? እንዴት ነው የሚኮነው? ቤልጂየም አሳዛኝ ተሸናፊ። እግዚአብሔርን ስለ በጨዋታው እኮ በቃ ስፔን በልጣለች፣ አሳምናለች። ግን የገባባቸው ጎል ማለት ነው የገባባቸው ጎሉ ያናዳል። በቃ ያናዳል። ደግሞ ሴንላሜንስ ተቀይሮ በሱ ጥፋት መግባቱ እኮ ነው። እኔ ሲጀመርም ሲገባ አላማረኝም ነበር። በቃ ጫና ያለበት ጌም ነው። ዋና በረኛ ተቀይሮ ገብቶ ሲገባ በቃ ሁሌ ጫና ነው። ስፔን ይገባታል። ግን በእንደዛ መልኩ መሆኑ ያሳዝናል። በቃ የዴብሮይና የመሰለ ተጫዋች የነ ቲቦ ኮርቷ የነ ሉካኩ መጨረሻ ለማንጫቸው እንደዚህ ሲሆን ያሳዝናል። ያው ግን ምንም ማድረግ አይቻልም። ጎልደን ጀነሬሽናቸውን አልተጠቀሙም 2018 ላይ በዚህ ደደብ ማርቲኔዝ በአሰልጣኝ ምክንያት እነሱም ሚስ አድርገዋል። እንግዲህ ለማንኛውም ፍራንስ ከስፔን ያበረ ጌም ምናይ ይሆናል። ነገ እንግዲህ እንግሊዝ ትጫወታለች፣ አርጀንቲና ትጫወታለች። እንመለከታለን። እንግዲህ አንዱን እየሰበረ አንዱን እያዘስተይና ለማውጫ ቀጥሏል። ስፔን ትንሽ መቸገር ነው የሚጠበቅባት። ድባቅ ለመምታት ሜሮኑ ማስገባት በቂ ነው። ያራዳ ልጆች ይሄ ሰውዬ 2 ጨዋታዎች ተከታታይ ባለቀ ሰዓት ጎሎች በማስቆጠር ስፔንን ወደ ቀጣይ ዙር ማለፍ ችሏል ማለት ነው። አሁን ግማሽ ፍጻሜ ላይ ስማ ከፊትም ከኋላም የጉራጌ ቢላ በለው ፈረንሳይ ነው የሚጠብቃት። ፊት ለፊት ከሱ ጋር የምትፋጠጥ ይሆናል ማለት ነው ስፔን። ለማንኛውም ኮርቷ ሲወጣ ታውቆት ነበር፣ ተጎርቶ ነው የወጣው። ያራዳ ልጆች ሲሌመንስ እንግዲህ በጣም የማይጠበቅ ስህተት ነው ብዬ አስባለሁ። ኳሱን ፊት ለፊት ነው የተፋውና ማይመረው አጥቂው ደግሞ ሜሪኖ ገባና ገላገለው ማለት ነው። ይሄ ፒውር አጥቂ ነው፣ እንደው ማሰተኛም ራሱ አይደለም። ያራዳ ልጆች ማለት ነው። ለማንኛውም ስፔን ወደ ቀጣይ ዙር አልፋለች። እስቲ ምን ታስባላችሁ? የድረስ መሄድ ትችላለች? ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ እንዳይረሳ። ይመቻችሁ። ስፔን ወደ ዓለም ዋንጫው ግማሽ ፍጻሜ መቀላቀል ትችላለች። በግማሽ ፍጻሜም ከፈረንሳይ ጋር የምትገናኝ ይሆናል። አሁን በተጠናቀቀ ጨዋታ እንግዲህ ስፔን ቤልጂየም 2-1 ማሸነፍ ትችላለች። እንግዲህ ሚኬል ሞሪኖ ስፔንን ኳርተር ፋይናል ከተታት ሩብ ፍጻሜ ውስጥ አስገባት። አሁን ደግሞ ግማሽ ፍጻሜ ውስጥ ማስገባት። ሁለተኛውን ጎል 88ኛው ደቂቃ ላይ ሚኬል ሞሪኖ ማግባት የቻለው። ቲቦ ኮርቷ ተጎድቶ ከወጣ በኋላ የማይሰሩ በረኛ ሴንላሜንስ ገብቶ ነበር። መያዝ የሚችለውን ኳስ ለመያዝ ነው እሱ ራሱ ሄደው። ስህተት አይባልም ግን መያዝ የሚችለውን ኳስ ነው እንግዲህ ተፍቶት ሪባውንዱን ሚኬል ሞሪኖ አግብቶ ስፔን 2-1 ማሸነፍ ይቻላል። በእኔ እምነት ከዋንጫ በፊት የዋንጫ ጨዋታ ሊያስመለክቱን ፈረንሳይ ከስፔን ሴሚፋይናል ሜሪኖ እንደተለመደው ተቀይሮ ገብቶ ግብ አስቆጥሯል።
እኔ ይቅርታ አድርጉልኝ በዛ መስመር ያሉት የዋንጫ ተስፋ አላቸው ብዬ አላስብም። ከሁለቱ ያሸነፈው ከፈረንሳይ ወይ ከስፔን ዋንጫው የሚያንስ ይመስለኛል። እስኪ ያው እግር ኳስ አይታወቅም፣ ግን ከፕሪሚየር ሊግ በፊት የናፈቀኝ ድንቅ ጨዋታ እንድንመለከት ሆነናል ማለት ነው። እነ ኬሊያን ኤምባፔ ከነ ላሚን ያማል። ግን ዛሬ ቲቦ ኩርቷ እንደዚህ እያለቀሰ ሲወጣ ያው ስሜት ያደርጋል። ግን ደግሞ ተቀይሮ ደግሞ የገባው የኛው ጉድ ሴኔ ሎመንስ በመሆኑ ደስ ብሎ ነበር። ግን ተፋት የኩባርሲን ኳስ እዛው ሜሪኖ አገባበት። ይህንን ነገሩን እናመሉ ለዩናይትድ አስተካክሎ እንዲመጣ እናሳስባለን። ለማንኛውም ፎር ላይክ ሼር ማድረግ አይረሳ። ይመቻችሁ።